ጎብላ ጎብላ እጅን በእጅ ልበላ ነው ጎብላ ለኔ ሳንሶ ኮኒ ሆሪን ኮቪት አድርገው ነበር ማን ያርለም ቀዳዳ ፈጥረለት ይቀርና ድሮንም እንደዚህ ያስቸገረኝ ነው በመግብ አንተ ኮቴም የለም እንዴ አሁን ቦጋስ እንዴ ደሞ ካንተ መስው ተናደዳል ተበሳጫለ እንዴ እኔ ተሰታኝ እንዴ ጆሬን እኮ አይደለም ሆዴን እኮ ልበሰኝ ነበር ማን ምን ኬዝ ነው እና ሂጄ ልተኛ ብለህ መተህ ስትከመረብኝ ምን አባላርክ እሺ ነው ጎብላን ያልገባ ፒስ ነው አልገባኝም ትላንትና ማታም እንደዛው ወርክ ምናምን ኖርክ ስለ ላሽ ብለ ተቀነጠስክ አሁን ደግሞ ለማይሳ ይጸዳዳ እዚህ ጋር መተበለሉ ደቅ ብላል ምን ተፈጠረው እንዴ ከኔ ጋር እንደ ኮሶ ካልተለጠፍክ አይሆንልህም እንዴ ስማ የራስን ኑሮ ኑር እኔን ተወኝ ብቻ አልገባኝም ጎብላ አንተ ነኝ እንደዚህ ያልከኝ በስንት ክፉና ደግ አብረን አሳልፈን ይኸውልህ ሳንቹ ያ ጊዜ አልፏል አሁን ሌላ ሰው ይልሻው እልኝ ዳግም ስሜት እንዳትመለስ አድርጌ ማራቅ አለብኝ እሱንም እንዴት እንደማድርግ ነው ያውቃለሁ አሁን ለማንኛውም ረፍት አድርጊ ደህና ደሪ አራንተኛ እንቅልፍ ባይናችን ሲዞርኩ ሊነጋ ነው አንቺን እያየሁ እንቅልፍ እንዴት ትዘኛል ብለሽ ታዲያ ወደፊት አብረን ስንኖር መተኛት ልታቆም እንዴ ቆይ አሁን አብረን እየኖርን አይደለም እንዴ ከዚህ በላይ ቆይ ላንቺ መኖር እንዴት ባልገባው ሙሉ ልታስወራኝ ገብቷል እባክህ እሺ ለማንኛውም ከደከመሽ ግቢና ተኝ በኋላ ደግሞ ጧት አልነሳም እንዳትይ እኔ እኮ የማይገባኝ እኩል ተኝተን አንተ ቀድመህ የምትነሳበትን ጥበብ ቆይ ከየት ነው የምታገኘው እሱን እንግዲህ ቀስ እያልኩኝ አስተምርሻለሁ ለማንኛውም አሁን ግቢና ተኝ እሺ አዝለው ሰደኝ ጆከር ወንድሙ አባቱ ሲደውሉለት አቤት አባዬ እንዴት ነህ ደህና ነህ ወይ ብሎ ሲያበቃው ሲያለ አሁን አንተ ከሚስት ግራ ፋሲካ ሲያልፍ አሁን ፋሲካ ሲደርስ ከሚስት ጋና እንዳትቀር ያለው ይገኛል ማለት ነው አባትየው በጣም ደስ ይላሉ ማለት ነው እንደዛ እንኳን የምችል አይመስለኝም እያለ ለወንድምየው መልስ እየሰጠ ይገኛል ማለት ነው አሁን ሁሉም ነገር ድንገት ሆነብኝ እኮ እንዴት አድርጌ እመጣለሁ እያለ በሐዘንታ እየተናገረ ይገኛል ማለት ነው በእርግጥ ያው ጆከር ደግሞ ገና ስላልተጋቡ ነው መሰለኝ ቅሬታ እየቀረበ ቅር እያለው ይገኛል ማለት ነው ወንድምየው መለስ ብሎ ምንድነው አንተ ቅር የሚልክ ገና እኮ ማዚያ ላይ ነው እያልኩክ ነው እያለ ሲያወራው እንግዲህ እሽም ሳይልም እንቢ ሳይልም ሰኒ ትመጣለች ማለት ነው ሰኒ እሺ የምትል አይመስለኝም እስኪ ዝም ብዬ ልሞክራት እያለ እየተጨናነቀ ሳለ ሰኒ ትደርሳለች ማለት ነው ገዛ ሰኒዬ ስራ ቀርተ ነው እንዴ ምን ሆነክ ነው ብላ ስትለው አረኔ ስራ አልቀረሁም ቀርቼ አይደለም እያለ ይገኛል ማለት ነው ከዛ የሆነ ነገር ልጠይቅሽ ብሎ ሲላት ጠይቀኝ ምንድነው እያለችም ትገኛለች የሴት ልጅ ትልቋ ህልሟ እኮ ከባሏ ጋር ወጣ መዝናናት ነው ጠይቀኝ መልስልሃለሁ እያለችው ትገኛለች እሷ ግን መዝናናት መስሏት ነበር ግን መዝናናት አይደለም ሰኒም ደግሞ መለስ ብላ እሺ ለኛ ብሎ ደግሶ ነው እንዴ ብላ ስትል አው እያለ ይገኛል እንዴ ይሄ ሰውዬ ግን እስር ቤት ያለው ይሁን እንዴ እያለች እሷም
እሷ መለስ ብላ ማሰብ ጀመረች ማለት ነው። ለኛ ብሎ ነው እንዴ ደገሰው ለምንድነው የሚጨናነቀው እያለች ትገኛለች። ጽናት ለኬራ ቁርስ አቀርባለት ወደ ስራ ለመሄድ ብሎ ቁርስ አቀርባለት ከዛ ቁርሱን ለመብላት እየተዘጋጁ ይገኛሉ። እየተሳሳቁም ይገኛሉ መሰለኝ። ያቺ የኬራ ጓደኛ ወጣለች ወይስ አለች? ነገር ግን እሷ ብትኖር እንደዚህም ደስተኛ አይሆኑም መሰለኝ። አይ ቲናዬ የኔ ሸበላ አንቺ እንዷን ተንቀልቀለሽ መተሽላችኋል ማለት ነው። እንግዲህ ቲናዬ መታለች። ቲናዬ በጣም ምርጥ ሰው ናት ማለት ነው። እንደውም ማሲቅን በጣም በቃ ደስ የምትል ናት ማለት ነው። ኬራም እናቱ የመረቀችውና ሚስቱ ስንቅ ያሳዘችው እያለ ሳትመርቀኝ አንሄድም እያለ ይገኛል። እንግዲህ ምግቡ ላይ ጨው በዝቶበት ነው መሰለኝ ኬራን ከአፉ አውጥቶ እየተፋ ይገኛል ማለት ነው። እንግዲህ በዝቶበት ይመስለኛል። ጨው ሳይበዛበት አይቀርም። ነገር ግን ጨው ሳይሆን የቲና ንግግር ነው መሰለኝ እንደዛ ያስደነገጠው ማለት ነው ኬራን። ዛሬ ፕሮግራም የላችሁም እንዴ ብሎ ሲል ኬራ እኛ እኮ ፕሮግራም የለንም ዘንድሮ በጧት እየወጣ ነው የተቸገረው እያለች ትገኛለች። ከዛ ተንስለው ውሃ እያለ ይገኛል ማለት ነው። ቲናዬ ሂጂና እባክሽን ሶሲን ጠሪያት እያላት ይገኛል ማለት ነው። አረባከን ያልጠራትም ዘመኔን ደግሞ ከዚህ ታባሬን እንዴ ሁሌ ምንን እየጮቀነች እንድትገኝ ነው እንዴ የፈለከው እያለ ይገኛል። ከጽጋ ያለው ነገር ታውቂያለሽ አይደለ? ሂጂና ጠሪያትና ቁርሷን ትብላ እያለ ኬራ እየተጨናነቀ ይገኛል ማለት ነው። እንደው ምን አለበት መታ እንድትበላ ብታደርጊ። በእርግጥ አሁን ትሽ ብትሆንም ያኔ እንትን በትልሻል ነበረ። ኬራም ደግሞ በስነ ስርዓት ያዚና ምግብሽን ብትበይ ይሻልሻል እያለ ይገኛል ማለት ነው። ውሃውን ስታመጣለት እሺ እማ እያለ ውሃውን ተቀብሎ እየጠጣ ይገኝ ማለት ነው። ከዛም በኋላ ሲናን ለመጥራት እየሮጠች ትሄዳለች ማለት ነው። እንግዲህ ሲናዬ ከመጣች ጽናት ጥላ እንደምትወጣ እርግጠኛ ነኝ ማለት ነው። እንግዲህ ጽና መታለች ማለት ነው። እንግዲህ መታ ምን እንደምታደርግ እናያለን ማለት ነው። ጽናትም ዝም ብላ እያየቻት ትገኛለች። ጽናም እንግዲህ ምግቧን አቅርባ ሳን ላይ አድርጋ እየበላች ወይም ልትበላ እያቀረበች ትገኛለች ማለት ነው። እንግዲህ ቲናም ዝም ብለሽ ቢ እያለቻት በእጇ እየጠቆመቻት ትገኛለች ማለት ነው። ቆይ ምንድነው ነገሩ? አንቺና ሲና የተጣላችሁት ነገር አለ እንዴ? ዝም ብላ ፍጣ ታይሻለች እያለ ኬራ ሲናገራት፣ አረ ምንም የተናገርነው ነገርም የተጣላንም ነገር የለም፣ አንተ ዝም ብለ ወደ ስራ ከሄድ እያለች ትገኛለች ማለት ነው። እዚህ ጋር ደግሞ ሄሊና በጣም የሰው ትዳር እየበጠበጠች ትገኛለች ማለት ነው። የቢሮ ሰራተኛ መታ ምንድነው የምታደርጊው እዚህ ጋር? ለምንድነው የመጣሽው? ለምንድነው የምትቀጥሪን? እያለች ምንድነው ሐሳብሽ? ምንድነው ፍላጎትሽ? እያለች ትገኛለች ማለት ነው። የብሩ ነገር በጣም ስላሳሰባት የብሩ ሰራተኛ በጣም ተናዳለች በህሊና ላይ ማለት ነው። ህሊና በጣም እየረበሸችና እሷ ባሌን ቀምታኛለች፣ ህይወቴን ቀምታኛለች፣ እንደምታይ ደግሞ እኔና ልጄ ሜዳ ላይ ነው ያለነው እያለች ትገኛለች ማለት ነው። መለስ ብላ እሷም ደግሞ አንቺ አርፈሽ ተቀመጪ፣ ምንም የማያገባሽ ነገር ጥልቅ አትበይ እያለች ትገኛለች። አንቺም ሴት ነሽ፣ ነገ ባንቺ ላይ ምን እንደሚደርስ አታቂም እያለቻት ሄሊና እየተናገረቻት ትገኛለች ማለት ነው። ከዚህም በኋላ ስልክ የሚባል ለኔ እንዳትደውይልኝ፣ እኔ ምንም አያገባኝም፣ ከዚህም በኋላ በህይወታቸው በገቢ ግን ወየውልሽ እያለቻትም ትገኛለች ማለት ነው። እሷ ሰደበችኝና እኔ በሶ ጨብጫለሁ እንዴ? እቺ ደግሞ አሽቃባጭ እያለቻት ትገኛለች ማለት ነው። ኬራና የኬራ ሲስተር
ሁሉንም ነገር ይሄኛው ነገር ስራ ሁሉም በስነ ስርዓት መሰራት አለበት እያለች ኪያ እየተናገረች ትገኛለች ማለት ነው። እኔ እኮ ይሄውልሽ ልታገሰው እየሞከርኩ ነው፣ ግን ስራ ይሰራል ብዬ ነው እንጂ ለሌላ ነገር አይደለም። አመሉ እኮ ሁሉም ነገር እያስጠላ እየመጣ ነው ብሎ ሲላት እሱማ አውቃለሁኝ እያለችም ትገኛለች ኪያ ማለት ነው። ባንዲ ደግሞ ወደ ላይ ባንዲ ደግሞ ወደ ታች እየወረደ ይገኛል። ምን ላደርግ ነው እያለም ኬራ እየተጨናነቀ እየጠየቃትም ይገኛል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብላይክ እያደረጋችሁ ቤተሰቡ ነው ቤተሰቡ ሆናችሁ በላይ ግቡን። መልካምነት ለራስ ነው። መልካም ሰኞ ሰንበት እያለን እኛ መልካም ምኞታችን እየገለጠ እንገኛለን። ሰላም ለሀገራችን።